በህይወቴ ልንገርህ ሙስሊም ሆኜ ከወጣሁ በኋላ አልጋ ላይ ተኝቼ አላውቅም። ያልተራብኩበት ወር ያልተራብኩበት አመት የለም። ምን እንደሆነ አላውቅም። ወላሂ ሽንት ጨርቁን በማሸትበት ሰዓት ወላሂ ራስ ምታት ይተወኛል። እኔ በህይወት እስካለው ድረስ ልጄ ስማለው ብለህ አታስብ የተባልኩበት ቤተሰብ አለኝ። ዱንያ ነገ ከነገ ወዲያ ልሞት እችላለሁ። ነገር ግን ከአላህ ጋር ያለኝ ነገር ከተበላሸ የዘላለም ሞትኩኝ የምለው የዛኔ ነው። ህይወት የምለው በቃ እስትንፋሴን እስልምና ነው። በቃ የፈለገ ነገር ቢሆን የፈለገ ችግር ይመጣል፣ የፈለገ ነገር ቸገራለሁ፣ ማደሪያ ጥቼ ስንት ነገሮች እንትን እያልኩ ለራሱ እያደርኩኝ ከአላህ ጋር ያለኝ ነገር ብቻ ሰላም እንዲሆን ነው ፈልገው። ከዘራ ይዞ ነገ ሞት ዛሬ ሞት ብሎ እንደሚሄድ ሰው ውስጤ ጎብጧል። ሐቂቃው ረበል ካዕባ ምንም ብር የለኝም። እጄ ላይ ያስቀረውት 50 ብር የለኝም። እዚህ ቃሊቲ እንትን ላይ ተወሰደብኝ። ኑሩክ ፍተሻ። ከዛን እዚህ ጀርመን አደባባይ ላይ ወርጄ ነበር ወደ ቤት የምገባው። 50 ብር እጄ ላይ የለም። ያለኝን ሰጥቼ ተነጋግሬ ያለኝን ጉቦ ከሰጠውኝ በኋላ አሳልፈሃለሁ ብሎኝ ሌላ ሰው ልኮብኝ ያዘረፈኝ ያስወረሰኝ ታውቃለህ። ደህና ብርጄ ነበር የዛኔ። የታባቴ ልግባ ልጅ ያለ ቤት እንዴት ላድርግ? በቃ መሆኑን አጣው። ቤት ውስጥ እንደዚህ የሚበላ የተወሰነ ጊዜ አለን። ለራሴ ነኝ አስፈጭቼ የማስገባው ምንም ምለው በቃ ደህና ኑሮ እንትን እያልኩ ነበር። በኋላ ላይ በቃ አሁንም ያ ችግር መጣ እንደገና። ልጄ 7 ወር 8 ወር ምናምን ሲሆነው በቃ በጣም ተቸገርኩኝና አንድ ቀን ወላሂ በህይወቴ የማረሳውን አንድ ሰው በዚህ አጋጣሚ ይችን ፕሮግራም እንኳን አይቶ ወላሂ ሊያስታውስ ይችላልና ቶፊቅ ዩሱፍ ሙነሽዱ። ኦኬ ቶፊቅ። እሺ እሱ ወላሂ አላህ ኸይር ጀዛውን ይክፈለው። እኔ በህይወቴ በቃ ፌስቡክ የሆነች ትንሽዬ አይቴል ስልክ አለኝ አሮጌ ተችናት። በሷ እየተጠቀምኩኝ እሱን እዛ ላይ ያየሁት ነሺዳውን አውቃለሁ። ጻፍኩለት። አረፋ ደርሷል። የተወሰነ ቀን የቀረው ቤት ውስጥ ምንም ነገር የለኝም። ያችን ስልክ ለመሸጥ 500 ብር የሚገዛኝ የለም። ተሰባብራለች። ከዛም በኋላ በቃ ልሽጣት ብዬ እሷን እንትን እያልኩኝ ያ መጀመሪያ አንፎ ላይ እንደዛ እሱ ጋር የነበርኩት ልጅ ያልኩህ አዛን ስልኳን ወስዶ ሲያሳይ ስልኳ አይቴል ናት እንጂ ኦሪጂናል ነች። እስከ 2000 ብር ድረስ 1500 እንደዚህ ገመቱለት። እዛን እንደዚህ ይሸጣልኝ። ቆይ አልኩት። እሷን ያስኩኝና እዛን ቀማታ ላይ ቶፊቅ ዩሱፍን ሳየው ጻፍኩለት። ፌስቡክ ላይ ሜሴንጀር ላይ ጻፍኩለት። ጽፍለት አዘነ። ወላሂ አዘነ በጣም። እዛ ስልክህን ላክልኝ አለኝ። ስልክ ጻፍኩለት። አናገረኝ። ከዛን እሱም ባለቤቱ ወልዳ ይሁን እንደዛ አላውቅም፣ አላሁ አለም እንደዛ መሰለኝ። ሆስፒታል ላይ ከሆስፒታል ሊወጣ ሆስፒታል ነው ያለው። በቃ ብር አስገባልሃለሁ አለኝ። አይተው አልኩት። አሁን በቃ ስልኬን ልሸጥ ስለሆነ ስልኳን ልሸጥ ነው። እኔ ባልሙያ ምንም ነገር የሚበላ ምንም ነገር የለንም። እዛ እንዳትሸጥ አለኝ። እሺ ብዬ ጠበቅኩት። ነገ ነው በዓሉ የረፋይድ። እስከ ጧት ድረስ አላከልኝም ነበር። ከዛም በኋላ የሆነች ትንሽዬ ስልክ እሷ ነበረች። እሷ ውስጥ ሲሜን ከተትኩኝና ስልኬን ሸጥኩኝ። ስልኬን ሽጬ ልጁ ብር አምጥቶልኝ 1700 ብር ተሸጠች። በእሷ ተደስተን በቃ የሆነ ነገር እየገዛዛው እያለ ተደወለልኝ። ከዛን አስገብቼልሃለሁ አይለኝም 2000 ብር ነው። ወላሂ አላህ ነው የሚያቀኝ። የዛን ቀን የተደሰትኩት መደሰት በቃ በጣም ሆኖ አጣ። ተደሰትኩ አልኩ። በቃ በዛ ዋልን። በጣም ቆንጆ በዓል ዋልን። የዛን ቀን ሰፈሩን ቆንጆ ነው። ከዛን በኋላ ላይ በቃ ስንክሳሩ አለ ልጁ አማር እያደረገ አማር ነው። አማር አለ አሁንም አለ። አሁን ስንት አመቱ ነው? አሁን 6 አመት ጨረሰ። 6 አመት። ወደ 7ኛ። ከዛ በኋላ ወደ ባሌ እንዴት ሄዳችሁ? ከዛን ታውቃለህ ያው ማጣትም አንዳንድ ከባድ ነገር አለ ቤተሰብ አካባቢ ላይ።
ማጣት ብቻ አይደለም ያንተ በጣም በጣም በቃ እና በስቷል። አንተ ችግሬ እየበዛ ሄደ። አሁን በቃ በጣም እየተቸገርኩ አሁን ከዚህም በላይ ሆነ። በቃ በጣም የሆነብኝ ሄደ። ምንም ነገር አንስቼ መቅመስ እስኪያቅተኝ ልጅ ያለ ሌላ ሶስተኛ ሰው ወላሂ ልጁ ትንሽ ነገር መቅመስ ምናምን ጀምሯል። ምን ልስጠው? ወተት አስለምጄ ያለው ስንት ነገር አለ። ምንም ነገር ቤት ኪራይ አለ። እንዴት አባቴ ልሆን? በኋላ ላይ በቃ ወላሂ አንድ ቀን አስታውሳለሁና አልቅሶ አልተው ሲል ጎረቤት የሆነ መስኮት ላይ ታውቃለህ ነገር ሲያልፍ በቃ አልሐምዱሊላህ አላህ ዛሬ እንትን ብሎኛልና የሆነ እችን የምታክል ነች ሩዝ ሰርተውለት የቀረ ሩዝ ነው። ቆይታለች እዛ ላይ አቧራ ነገር ፌስታሉ እንትን ብሎ ሱቢ ሰግጄ ነው መጣው። ልጄ ያለቅሳል፣ ርቦታል። ምንም ጡት የሚወጣት ነገር የለም። ምን በልታ በቃ እኛ ውለን እናድራለን እኮ ከሚገርምህ ምንም ነገር በቃ ያለ ምግብ ወላሂ እኔ ረሃብ ምንም ነገር ረሃብ ሰው አይገድልም። በነገርህ ላይ እኔ ሰው ረሃብ ሰው ገደለ ቢባል ኑሮ 1000 ጊዜ ሞት እኔ ነኝ። 1000 ጊዜ ቢሞት ወላሂ አላህ በሚያቀኝ በቃ እና ያቺ ሩዝ ከዛ ላይ አንስቼ ተነስታ መቀቀል አቃታት። አልጠየቅኩም ሰዎቹን ዝም ብለህ አንስተዋል። ረሃብ ብሎ ባድሮብናል። እሷ የምታጠባው ነገር አልነበረም። እሷም በቃ ተነስታ ስታበቃ የሆነ ነገር እንኳን እንደዚህ ለመጥረግ ቤት ለመጥረግ በጣም ከባድ ነበር። በዛን ሰዓት ላይ መቆም አቅቷታል። ሌላ ደግሞ ምንም ነገር አልነበረም። ችግራችን በቃ ረሃብ ነው። በቃ እኔ ለሰው መናገር አልችልም። አንድ ኢማም ቤት ሂጄ ነበር እዚህ አዲስ አበባ ላይ እና ወረቀት ሁሉ ጽፌ ሰጥቼዋለሁ። ሊያናግረኝ ግን አልቻለም። ስልኬን ሁሉ ላው ላይ ጽፌ በጣም ችግር ውስጥ እንዳለው ወላሂ አላህ አንዳንድ ሰው ያው አላህ ሂዳያ ይስጠን ለሁላችንም። በዛ ሰው በጣም ውስጤ ወላሂ ያዘነ ነው በጣም በቃ እና ያችን ነገር ተነስቼ ሳበቃ በቃ ከዛ መስኮት ላይ ወሰድኩኝና ሰዎቹን አስፈቅጄ ምን አይደለም ወላሂ ሰግጄ እንደመጣሁኝ እዛ ጋ ሳይ አቧራ ፌስታሏ ምናምን በቃ አቧራ እንትን ብሏታል። ብድግ አደረኩ አየሁኝና እችን ትንሽ ጭብጥ ነገር ናት ቀቅዬ በጨው እሷን ነው በቃ ለእሷና ሊያጠግባቸው አይደለም በቃ ትንሽ ብቻ የማደርገውን የለኝማ ምን ላድርግ የማደርገው ነገር የለም በቃ እዚህ ጋር እና ያችን ነገር ለልጄና ለእሷ ሰጥቼ እኔ አሁንም ባፌ ምንም ነገር አልቀመስኩም። ውለን አድረናል በቃ ረሃቡን ለምደኸው በቃ እኔ የሰው ልጅ ረሃብ በነገራችን ላይ የሰው ልጅ አይገለም ወላሂ እኔ አላህ በሚያውቀው የፈለገ ነገር በባል ዛሬ አሁን ረሃብ ሰውን ገደለ ቢባል ስንት ቀን ውሎ አድሮ እኔ በጣም በቃ ማለት እኔ አይቼዋለሁ በዚህ 17 ዓመት ውስጥ ያልተራብኩበት ወር ያልተራብኩበት አመት የለም። ምን እንደሆነ አላውቅም። እኔ ከዛ በኋላ ከዛን ያችን እንደዛ ካደረግኩኝ በኋላ ውለን አደር። ለካ እኔ ወጥቼ እንደዚህ ስራ ምንም በምፈልግበት ሰዓት እሷ ለቤተሰብ ትደውላለች። ቤተሰቦቿ 3 ሰው ሆነው መጡ። 2 ወንድሞቿና እናትየው በጣም ኃይለኛ ሰው ናቸው። ትንሽ ከብዳለ ያው እና አንተ ቤተሰብ አለህ ከፈለክ መክፈር ትችላለህ አለችኝ። ሂድ ቤተሰቦች ጋር ሄደህ እስኪ ያልፍል ድረስ የሆነ ነገር እስክትል ድረስ ክርስቲያንም ሆነህ ከነሱ ጋር መኖር አለብህ። እኔ ልጄን እፈልጋታለሁ አለችኝ። እናትየው ሰው ወጥቶ እየለመናት ተቅልለው ተነሱ። የምትተኛበት ፍራሽ ብለው እመተኛበትን ፍራሽ አልተውልኝም። ልጅስ ይዘውት ሄዱ። ታውቃለህ